ቤተሰብ ዛሬም ኤፍሬም በአዲስ ነገር መጥተዋል ከወንድሙ ጋር ውሽሚት ያጎደሽ ፈላ። ምንድን ነው ምስጢሩ? ቤተሰብ እሷ እኔ እንጃ። ይሄ ውርደት ነው። ጌታን ነው የምላቸው። አልወዳትም ማለት ኤፍሬም ዛሬም እናንተ ለምንድን ነው ምስቂ እንዳትለኝ፣ በቃ ሁኔታው ያስቀኛል። ለምን እንደሆነ አላውቅም። እሺ ወየ በላቸው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ የኔ ውዶች ማለት ነው። አይከፈልበትም። እስኪ 11 ሺህ አስገቡኝ፣ ትንሽ ቀረኛል፣ አስገቡኝ። አይከፈልበትም። እሺ አውቃለሁ ሰብስክራይብ እንደምታደርጉኝ፣ አሁንም አበረታቱኝ። እንግዲህ ዛሬ ኤፍሬም ከወንድሙ ጋር መጥተዋል። እውነት ለመናገር ኤፍሬም ጋር እውነት ስላለ ነው ቤተሰብ ማለት ነው። እና መቼም ኤፍሬም ወንድሙን ደስታ ይፈልጋል አይደለ? በወንድሙ ምቀኛ ይሆናል ብዬ አላስቡም። ኤፍሬም ጋር እየሰማ የሆነ እውነት ስላለ ነው በዚህ ልክ ተጋፍጦ የሚናገረው ማለት ነው። ኤፍሬም ያው አብርሽ ወንድሙ ተናግረዋል። ከኔ ህይወት ውጣ፣ እኔና ሩታ ተፋታን እያለ ነው ያለው ማለት ነው። ኤፍሬም አሁንም አንተ ትክክለኛ መንገድ ላይ አይደለም፣ ንቃ፣ ባለበት ቦታ ንቃ፣ ካልነቃ የሆነ ችግር ውስጥ ነው የምትገባ እያለ ነው ያለው። ኤፍሬም ያለው ልክ ነው ቤተሰብ ማለት ነው። ምክንያቱ አብርሽ ትክክል እየሰራ አይደለም። ለትውልድ ምን እንደሚያስተምር አናቅምኛ እውነት ለመናገር ማለት ነው። እና እውነቱን እንገራቸው። ዛሬ ትላንትና ነው ዛሬ ጉርሻ ፌጅ ላይ አብርሽ ይታሰር የሚሉ ኮሜንት ይበዛል። እና ጉርሻ ፌጅ ላይ ራሱ ተጽፏል። አብርሽ እንዴት በአንድ አመት ውስጥ 2 ሚስት ያገባል? ይታሰር የሚል ኮሜንት ይበዛል። እና እኔ ደነገጥኩ እኔ ራሱ ማለት ነው። እና ከዛ ተመልሼ አያለው ጠፋ ሜሴጁ ማለት ነው። እውነቴ ነው የምላችሁ አብርሽ ችግር ውስጥ ነው የገባው ያለው ማለት ነው። ሄርሜላና አብርሽ አብሮ እንደማይቀጥሉ አንደኛ ነገር ውስጥ ይነግረኛል በደንብ ማለት ነው። እና አብርሽ አልነቃም። ኤፍሬም ያለው ልክ ነው። በወንድሙ ቀንቶ አይደለም። እውነቴ ነው የምላችሁ። አንዳንድ ሰዎች ተረዱ። የምሬ ነው የምላችሁ። ማንም ሰው ወንድማችሁ በምሳሌ አሁን ኤፍሬም ለወንድሙ ነው አሁን የተጋፈጠ ያለው ማለት ነው። አብርሽ አልነቃም። እሱ ልክ እንደሰራ ነው የሚታየው ለሱ ማለት ነው። አብርሽ ልክ ነኝ ነው የሚለው በራሱ በኩል ማለት ነው። እና ወንድሙ ደግሞ አንተ ልክ አይደለም፣ ከዚህ መንገድ ላይ ውጣ፣ ይሄ ነገር ልክ አይደለም፣ ሄርሜላ አንተን ገደል እያስገባችሁ ነው ያለችው፣ ከሄርሜላ ህይወት ውጣ፣ ሄርሜላ ከህይወትክ አስወጣ ነው እያለ ነው ያለው። ኤፍሬም ያለው ልክ ነው። አብርሽ ትክክል አይደለም የሰራ ገባችሁ? አሁን ሚስቱን የዛሬ አመት አይደለም ያገባ፣ እንዴት በአመቱ ለሌላ ሴት ተንበርክኮ ቀለበት ያደርጋል የሚል ራሱ ይታሰር እያል በጣም ሜሴጆች ይበዛ ፌስቡክ ላይ ራሱ ማለት ነው። እና ለዛ ይመስለኛል የሆነ ነገር አለ ብቻ ቤተሰብ እኔ ውስጥ ደግሞ ይነግረኛል አብርሽና ሄርሜላ አብሮ እንደማይቀጥሉ ማለት ነው። እና የጊዜያዊ ደስታ ነው። የምሬ ነው የምላችሁ። እንግዲህ ኤፍሬም ጋር የሆነ ነገር ስላለ ነው በዚህ ልክ ለወንድሙ የሚናገረው። ለወንድሜ እንዳይጎዳብኝ፣ ወንድሜ እንደዚህ እንዳይሆን የሚፈልግ ለዛ ነው ብዬ ነው የማስበው እንደ ራሴ ማለት ነው። እና እውነቱ ያለ ኤፍሬም ጋር ነው። ብዙዎቹ ሄርሜላ ጥሩ ሴት ናት፣ ምርጥ አፍቃሪ ናት፣ ጥሩ ልጅ ናት፣ ለአብርሽ በቃ ጥሩ ሴት ናት፣ ለአብርሽ ትሆናለች፣ የሰው ክብር አላት። ሩታ የሰው ክብር የላትም። እስኪ ንገሩኝ። ምርጥ አፍቃሪ ሩታ ናት። ሄርሜላ በሰው ትዳር መሀል ውስጥ ነው የሞቀ ትዳር መሀል ውስጥ ነው የገባችው። ልክ እነሱ እንደተጣሉ ነው እሷ የመጣችው ማለት ነው። ክፍተቱን አገኘች፣ ገባችው። እውነቱ አብርሽና ፍቅር አይደለችም እሷ የሁለቱም ህይወት ለመበጥበጥ ነው የመጣችው። እንደዚህ ፍቅር ነው አይቼ አላቅም። ይሄ በሽታ ነው እንጂ ፍቅር አይደለም ጋይስ። ይሄ አብርሽና ይሄ ሄርሜላ ነገር ፍቅር አይደለም፣ ይሄ በሽታ ነው። ስለዚህ ኤፍሬም ያለው ልክ ነው። እኔ በኤፍሬም ነው። ድሮም እኔ ሄርሜላ አልወዳትም፣ ይቅርታ አድርጉልኝ። ምክንያቱም በስህተት ነው በሰው ህይወት የገባችው። አብርሽ እሺ ከሩታ ጋር ተፋቶ ከሩታ ህይወት ወጥቶ የራሱን ነገር ቢጀምር እሺ ሄርሜላ ልክ ናት እንላለን። ሄርሜላ ልክ አይደለችም። በልክ መንገድ አይደለም የመጣችው። የሰውን ህይወት በጥብጣ ልጁን ከአባቱ ለይታ
እኔ እንጃ ብቻ ይከብዳ የእሷ ነገር። እኔ አላቅም፣ የሴጣን ስራ ነው ብዬ ነው የማስበው። አላቅም። አብርሽ ብዙ ሰው እያለ ነው ያለ ይታሰር ይታሰር የሚል በጣም ኮሜንት ይበዛል፣ ቤተሰብ ማለት ነው። እና ኤፍሬም ይሄን ነገር ነው የሰማም ያየው ያለው የሚያውቅ ሰው አለ። ብቻ አላቅም። ብዙ መረጃ ይዤላችሁ እመጣለሁ። በዛ ሰዓት ታፍራላችሁ። ኤፍሬም ምን አለኝ እንደምትሉኝ ቱ በሉኝ። ሄርሜላ እንደምትወዱት እንደምትጠሉም በዛ ሰዓት ሁሉም ነገር የምታውቁ፣ በቅርብ ሁሉም ነገር ይወጣል። አብርሽ ከዚህ ነገር ካልወጣ እንደሚታሰረ ሌላ ነገር ውስጥ እንደሚገባ አውቁ ነው እያለ ነው ያለ ኤፍሬም ራሱ ማለት ነው። እና ኤፍሬም ልክ ነው። እኛም ብዙ ሰዎች በቃ እኛ ያለን አብርሽ ልክ እንዳልሰራ ነው ሁላችሁም እየተናገርን ያለው ማለት ነው። ይኸው አንዳንድ በጎች አሉ፣ የአብርሽ በጎች፣ የሄርሜላ በጎች አሉ። እነሱ ናቸው አብርሽን በርታ፣ አንተ ጥሩ ነህ፣ ሄርሜላ ትሆንልሃለች፣ ምርጥ አፍቃሪ ናት የምትሉ እናንተ ናቸው ዝሙት የምታበረታቱ ማለት ነው። ስለዚህ አብርሽ ልክ እንዳልሰራ ሁሉም እየተናገረ ነው ያለው ማለት ነው። እና ኤፍሬም ሄደበት ወደፊት። እኛም ደግሞ ይሄ ነው። አብርሽ ደግሞ ሁሉም የአብርሽ ውርቀት ነው የሚፈልጉ። እውነት ለመናገር አቤል የሚሆን ሁሉም ከሱ ዙሪያ ያሉ እሱ የሚጠቁሙ ጓደኞች አይደሉም። አቤልም ቢሆን ማለት ነው አብርሽን ገደል ለማስገባት ትላንትና ከምስቱ ተፋትቶ ዛሬ ሰርግ ነው ምናምን ብሎ ሸማግሌ ምናምን ብሎ ለጥፎ ይመጣሉ። ለበጎች ነው፣ ለኛ አይደለም። እኛ ደግሞ የምንታለል ሰዎች አይደለም። እኛ ብዙ እናውቃለን። በእርግጥ ለበጎች ነው፣ ለአዲስ በጎች ማለት ነው። አሁን የመጡ የውሽምት በጎች፣ የአብርሽ በጎች አሁን የመጡ አዳዲሶች በጎች መጡ አሁን ላይ። ለእነሱን ይሄ ቪዲዮ የተሰራ ትላንትና በአቤል ቤት ማለት ነው፣ ስለ ሸማግሌ ሲያወሩ የነበረ ማለት ነው። ስለዚህ ለአዳዲስ በጎች ነው። ኤፍሬም ደግሞ ወንድሙ እዚህ ነገር ውስጥ እንዳይገባ የወንድሙ ውርቀት አይፈልጉም። ገባች አይደለ? ስለዚህ ለዛ ነው ለዳፍ ትክክለኛ ነገር ሲያወራ የነበረው ማለት ነው። አሁንም ቢሆን አብርሽ ከዚህ ነገር መውጣት አለበት። ወንድሜ የሆነ ነገር ውስጥ ገብቶ በኋላ መጻጻት የለብንም። ስለዚህ ሄርሜላ ጉድሽ ፈላ እየተባለ ነው ያለው። ሄርሜላ ጋር የሆነ ሚስጥር እየተደበቀ ነገር ስላለ ነው ኤፍሬም በዚህ ልክ ወጥቶ የሚናገረው ማለት ነው። ከዛ ኤፍሬም አብርሽ ራሱ በቃ ውጣ፣ እኔና ሩታ ተፋታን፣ በቃ መታ አትረብሻኝ ነው ያለ ነው ያለው ማለት ነው። ኤፍሬም ጋር እውነት ስላለ ነው በዚህ ልክ ኤፍሬም የሚናገረው ማለት ነው። ስለዚህ ኤፍሬም ሂድበት፣ አንተ ነው ሁሉም ነገር የምታውቀው። እውነቱ ሲወጣ ደግሞ አብርሽ ደግሞ ይገባዋል ብዬ አስባለሁ። በጉርሻ ፔጅ ላይ ራሱ ተጽፏል እና አብርሽ ጉድክ ፈላ። ከዚህ ነገር ቢወጣ ጥሩ ነው ብዬ አስባለሁ፣ ካሁኑ ማለት ነው። እንዴት በአንድ አመት ውስጥ ለሁለት ሴት እንደዚህ ነገር ያደርጋል የሚል ሜሴጆች በጣም እየበዙ ነው። እና አብርሽ ከዚህ ነገር ውስጥ ቢወጣ መልካም ነው ብዬ አምናለሁ እንደ ራሴ ማለት ነው። እና ብዙዎቹ አብርሽ ልክ ነው፣ አብርሽ ጀግና ነው፣ አብርሽን ልጁን ገደል ውስጥ እያስገባችሁ ስለሆናችሁ ከዚህ ነገር ሁላችሁም ብትቆጥቡ ጥሩ ነው ብዬ አስባለሁ። እኔ አልደግፍም፣ ለእነዚህ ሰዎች አልደግፉም መቼም ማለት ነው። ይሄ ዝሙት ስራ ነው። ዝሙት ስለዚህ ለትውልድ ምን አይነት ትምህርት እንደሚሰጠው አናውቅም። ስለዚህ ምንም ለሰው ያስተማረ ነገር የለም። ትዳር እንደፈለጉ የተፋቱ ሚስቱን ሁሉም ቦታ እያያችሁ ነው። ቡጥቡጥ ነው። አናዘር ሚስቱን ምን እንዳደረገ ታውቃላችሁ። እሱም ፈቶ ወደ ሌላ ነገር ሂደዋል። ገባችሁ? እንደዚህ ነገር ከማን ነው የተማረው? ከአብርሽ ነው። ሁሉም ነገር ከአብርሽ ነው ሰው እያያለ ማለት ነው። እና ለዛ ነው አብርሽ ይታሰር እየተባለ ነው ያለው። እና እንግዲህ አብርሽ ከዚህ ነገር ብትወጣ ጥሩ ነው ብዬ አስባለሁ። ሳትታሰር በፊት ራስን ብትጠብቅ ከዚህ ነገር ጥሩ ነው ብዬ አምናለሁ። ጋይስ አይመስላችሁም? ስለዚህ ኤፍሬም ሂድበት የኔ ወንድም ማለት የኔ ቆፍጣና ጀግና ልክ